ዛሬ አንድ በጣም የገረመኝ ነገር ልንገራችሁ። ፌስቡክ ላይ ስገባ አጋጣሚ ተደርድረው ቁጭ ብለው ይዘፍናሉ እና እንዳለ ሳያቸው አንገታቸው ላይ ማተብ አለ ሁሉም ማለት ነው። እና ሌላ እምነት ምንም አይነት እምነት የለም እዛ ውስጥ እና እንዳለ ሙሉ በሙሉ ያው እንግዲህ ማተብ ያሰራው ኦርቶዶክሳዊ ነው። እና በጣም የገረመኝ ማለት ራስን ታዘብኩትኝ። ማንም ግን ኦርቶዶክስ ሙዚቃ ትፈቅዳለች አለው መዝፈን፣ መጨፈር፣ ራቁት መሆን፣ በቃ የሆነ ራስን መጣል፣ ኃጢአት የሆኑ ነገሮች በሙሉ ኦርቶዶክሳዊ የሆኑ ወይም ክርስትና ወይም ቤተክርስቲያን ትፈቅዳለች አለው። ማን ነው? የምሬን እኮ ነው። ማለት ምን ሲል ነው እኛ አይምሮ ውስጥ የገባው ነገር? ምን ሲል ነው ሙዚቃ ትክክል ነው ብሎ መጨፈርን፣ መዝፈንን በቃ የሆነ መዝናኛችን የምናደርገው ዘፈን ነው ላይክ በቃ ራሳችን የሆነ ነገር ውስጥ ስንገባ ቶሎ ብለን ወደ ዘፈን በቃ የሆነ ነገር ውስጥ ምናምን የሆነ ዘፈን አይደለ የሆነ ጭፈራ የሆነ በቃ እንዴት ነው ኃጢአት የሆነ ነገር ላይ ነው የምንሮጠው። እና የሆነ ራሳችን ለማረጋጋት የሆነ ስሜታችን ለማረጋጋት የሆነ በቃ መንፈሳችን ለማደስ የምንሮጠው ወደዛ ነው። ማን ይሄ ያስተማረን ግን? የምሬን እኮ ነው። ቤተክርስቲያን ይህን አታስተምርም። ቤተክርስቲያን ዘፈን፣ ዳንኪራ ኃጢአት እንደሆነ ነው የምታስተምረን። ከየት ነው ያመጣ ነው? የእውነት በጣም ራሴን ስለታዘብኩት ነው። እና እንዴት ሆኖ ነው እግዚአብሔርን ማመስገን የምንችልበት መዝሙር እያለ የምንባረክበት መንፈሳችንን የምናሳርፍበት በጣም በቃ የሆነ የውስጣችን ሰላም ውስጣችንን መጥፎ ስሜት ወደ ሰላም የምንመልስበትን መዝሙር የመሰለ ነገር እያለ እግዚአብሔር ማመስገኛ ማለት ነው እንግዲህ የምንመሰገንበት ለስጋችን ሳይሆን ለነፍሳችን ድህነት የሆነን ነገር እያለ እንዴት ሰው መጥፊያውን ይፈልጋል? በእውነት የምሬን በጣም እኔ ስለገረመኝ ነው። ማለት ሁሌ ነው የሚገርመኝ። እኔ ንጹህ ነኝ እያልኳቸው አይደለም፣ ግን እኔ አሁን ላይ አቁሜያለሁ። በጣም ጨፍር ነበር፣ በጣም ሙዚቃ ሰማ ነበር፣ በጣም በቃ አሁን ላይ ግን ሙዚቃ ብትጠይቁኝ አላቅም፣ አልሰማም፣ ትቻለሁ። በጣም ቆይቻለሁ ሙዚቃ ማዳመጥ ካቆምኩ ማለት ነው። ማለት ትክክል እንዳልሆነ ሲገባኝ ማለት ነው። ልክ እንደዚህ ትክክል እንዳልሆነ እናውቃለን፣ ግን ራሳችን ማሸነፍ ነው የሚያቅተን። እና ለምንድን ነው ራሳችን ማናሸንፈው? ለምንድን ነው ትክክል ያልሆነ አይደለም እየተባለን ለምንድን ነው ትክክል ያልሆነ መንገድ የምንሄደው? ለምን ትክክል ያልሆነ ነገር የምንመጣ? ለምንድን ነው እምነታችን የምናሰድበው? ለምንድን ነው ማህተብ አስረን ራቆታችን የምንሆነው? በተለይ እኛ ሴቶች ለምንድን ነው እዚህ ጋር ድረስ እንግዲህ በጣም ነውር የሆነውን ፓርት ለምንድን ከፍተን የምናሳየው? ማህተብ አስረናል፣ ምልክታችን ማህተብ ነው። ለምንድን ነው እምነታችን የምናሰድበው? ለምንድነው አባቶቻችን የምናሰድባቸው? ለምንድነው ቤተክርስቲያን የምናሰድበው? ለምንድነው በእኛ ምክንያት እግዚአብሔር የሚሰደበው? ማለት ለምንድን ነው ማናስተውለው? ለምንድን ነው ትክክል አይደለም በቃ የሆነ ትክክል ያልሆኑ ነገሮች ለምንድን ነው መተው የሚያቅተን? ለምንድን ነው ለሴጣን የምንገዛው? ለምንድን ነው እሱን የምናስደስተው? በጣም ብዙ ጊዜ ስለምታዘብ ነው ራሴንም ጭምር። እና የሆነ ብቻ በተቻለን አቅም በእውነት በጸሎትን በርታ። በተቻለን አቅም ከባድ ሊሆን ይችላል፣ የሆነ የለመዳችሁት ነገር ማቆም በጣም ይከብዳል። ግን በተቻለ አቅም ቀስ እያላችሁ ግን ለማቆም ሞክሩ፣ ቀስ እያላችሁ ለመለወጥ ሞክሩ። ማለት በቃ በጣም አብዛኛው ነገር የሚታዩ እኛ እምነት ላይ ነው። በጣም ብዙ ወጣቶች ምልክታችሁን አድርጋችሁ ነው ይሄን የምታደርጉት። ማህተብ አስራችሁ ነው የምትዘፍኑት፣ የምትጨፍሩት፣ ራቁታችሁ ነው የምትሆኑት፣ ወይም ሌላ የማይገቡ ነገሮች የምታደርጉት እኛ እምነት ውስጥ ያለን ሰዎች ነው። በሌላ እምነት ብዙ አናይም። በጣም እምነታቸውን ያከብራሉ። ተደብቀው ሊያደርጉ ይችላሉ፣ በግልጽ ግን ወጥተው እምነታቸውን አያሰድቡም። እና በተቻለ አቅም በእውነት በማስተዋል ቢሆን የምናደርገው ነገር በተለይ ሶሻል ሚዲያ በጣም ብዙ ቀጣይ ትውልዶች የሚረከቡ ነገር ነው አይደለ? በቃ ማለት እንትን አይደለም፣ የሆነ ተከታትለው የሚሄድ ነገር ነው። ለሌላው ለጄኔሬሽን የሚሄድ ነገር ነው። ሶሻል ሚዲያ ለታናናሾቻችሁ ጭምር የምታስተምሩበት ስለሆነ ከዚህ ብንቆጠብ ቀስ እያልን የሆነ ከለመድ ነው እንዴት ነው ከተለመደው ነገር ሲወጣ ብዙ ጊዜ ይከብዳል፣ የሆነ ከባድ ይመስላል ያኛው ፓርት። እና ወደ እምነት ስንመጣ እምነታችን ላይ ጠንካራ ስንሆን ፈተናዎች ሊበዙ ይችላሉ፣ ግን ቀላል ነው በጣም ማለት አንዴ እዛ ነገር ላይ ደግሞ ከተጣበቃችሁ በኋላ የዓለም ነገር ሁሉ ያስጠላችኋል። ኃጢአት የሆነ ነገር ትጸየፉታላችሁ። የምሬ ነው። ብዙ ጊዜ ወደ ቤተ ክርስቲያን ወይ ደግሞ ወደ እምነታችሁ ስታደሉ ዓለማዊ የሆነ ነገር የሚቀርባችሁ ስለሚመስላችሁ ነው። በጣም ብዙዎቻችሁ ግን በጣም እርግጠኝነት ሆኜ እነግራችኋለሁ ዓለማዊ የሆነ ህይወታችሁ አይቀርም። ማለት
ከኃጢአት በስተቀር ሌላው ነገር ሁሉ መኖር የምትችሉት ነገር ነው። ሰው እንደሚኖሩ ነው የምትኖሩት። ሌላ ምንም ይሄ የተለየ እዚህ ጋር ስለመጣችሁ እንዴ ጭቅ ምናምን የምትደረጉት ነገር የለም። በተረፈ ደግሞ ወደዚህኛው ወደ መንፈሳዊ ህይወታችሁ ስታደሉ፣ ጸሎት ስታደርጉ፣ መዝሙር ማዳመጥ ስትጀምሩ፣ ሙዚቃ ማቆም ስትጀምሩ፣ ሌላ ነገርም በቃ ማቆም ስትጀምሩ ድጋሚ ወደዛ ነገር አትመለሱም። ውስጣችሁ አይፈቅድም፣ ትጸየፉታላችሁ። ምክንያቱም ደግሞ ስለ እምነታችሁ እየገባችሁ ስለሚመጣ እግዚአብሔር በደንብ ወደ እናንተ እየተጠጋ ስለሚመጣ ማለት ነው። እግዚአብሔር የማይወደውን ነገር ባቆማችሁ ቁጥር እግዚአብሔር ወደ እናንተ የመጠጋት እድሉ በጣም ከኛ ጋር ነው ሁሌ። ግን የበለጠ ደግሞ የሚጠጋን የበለጠ ደግሞ ከእሱ ጋር የምንጣበቀው እኛ ወደ እሱ ስንጠጋ ነው። እኛ ፍቃዱን ስንፈጽምለት ነው። እና በማስተዋል ይሆን እግዚአብሔር ማስተዋሉን ያድለን። ወዳችኋለሁ።